ሰላም ውድ የኪኮፍ አበሻ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? በትላንትናው ዕለት ማለትም በሌሊቱ የዝውውር ዘገባዎች መካከል በጣም ብዙ መረጃዎች ወጥተዋል። ታዲያ ከነዚህ መካከል ማንቸስተር ዩናይትድ፣ አርሰናል ሁለቱ ክለቦች መፋጠጣቸው ነው እየተነገረ የሚገኘው። በተለይ አርሰናል የቪክቶር ዮኬሬሽን ነገር በጣም አጠንክረው ይዘውታል እየተባለ ይገኛል። ከዚህም በተጨማሪ ቪክቶር ዮኬሬሽ ተመራጭ ዝውውር ቦታው ተደርጎ አርሰናል ነው እየተወሰደ ያለው። ወደ አርሰናል የመሄድ እንትኑ ፕሮባቢሊቲው በጣም ከፍተኛ ነው ሲል ነው የፖርቹጋል ትላልቅ ገዞች እየተናገሩ የሚገኙት። በማንቸስተር ዩናይትድ ዙሪያ ደግሞ ጄደን ሳንቾ እንመለከታለን። ጄደን ሳንቾ በጣም የተለያዩ ከፕሪሚየር ሊግ 3 ክለቦች ፍላጎት እንዳላቸው ነው እየተነገረ የሚገኘው። እነዚህ ክለቦች ማን ናቸው የሚለውን ለመነጋገር እንሞክራለን። እንዲሁም በአርሰናል ቤት ሮድሪጎን የተመለከተ አዲስ ዜና ወጥቷል። ታዲያ ይህ ዜና ምንድነው የሚለውን አብረን እንመለከታለን። ይቆያል ወይስ ወደ አርሰናል ለመምጣት ዝግጅት እያደረገ ነው ወይ ከክለቡ ለመውጣት ዝግጅት እያደረገ ነው ወይ የሚለውን አብረን የምንመለከት ይሆናል። እንዲሁም ሊቨርፑል አዲስ የክንፍ መስመር ተጫዋች ላይ ፍላጎቱን አሳርፏል እየተባለ ነው። ይህ ተጫዋች ማን ነው? አብረን እናያለን። እስከዛው ድረስ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ እንዲሁም ቀረ የምትሉት ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ ቤተሰብ እንድትሆኑ ስል በአክብሮት አሳስባለሁ። ወደ መረጃው ከዋነኛውና ከአንገብጋቢው የዝውውር ዜና ስንጀምር ቪክቶር ዮኬሬሽን ይመለከታል። ቪክቶር ዮኬሬሽ እንግዲህ በትላንትናው ዕለት ወኪሉ ከአርሰናል ባለቤቶች ጋር በሚደረገው ስብሰባ ላይ ተገኝቶ እንደነበር ነው እየተነገረ የሚገኘው። ከአርሰናሎች ጋር እየተደራደረ ይገኛል። እንዲሁም አርሰናል ተመራጩ ክለብ ነው፣ ጥያቄ ለማቅረብ ጫፍ ላይ የደረሰ ክለብ ነው እየተባለ ይገኛል። ከዚህ በፊት የስፖርቲንግ ሊዝበኑ ዳይሬክተር በዚህ ልጅ ዙሪያ ማንም ክለብ ጥያቄ እንዳላቀረበ ነው ፍንጭ የሰጡትና የተናገሩት። ነገር ግን አሁን አርሰናሎች ጫፍ የደረሱት ጥያቄ ለማቅረብ ወደፊት እየተጠጉ ካሉት ክለቦች መካከል የመጀመሪያው ነው፣ ቀዳሚም ሆኖ ተገኝቷል ማለት ነው። ከዚህ ቀደም እንደተመለከትነው ማንቸስተር ዩናይትድ ከዚህ ልጅ ጋር ምን ያክል ሰፋ ያለ ጊዜ ስሙ ሲነሳ እንደነበር የምናውቀው ነው። ነገር ግን እስካሁን ድረስም ማንቸስተር ዩናይትድ ብቻ ሳይሆን ሌሎች ታላላቅ የአውሮፓ ክለቦችም በዚህ ልጅ ዙሪያ ክለቡን የጠየቀ አንድም ክለብ እንዳልነበረ ነው እየተነገረ የሚገኘው። ነገር ግን አርሰናል ከዚህ ነገር ላይ ለመድረስ ጫፍ ላይ እንደደረሰ ነው እየተነገረ የሚገኘው። በዚህ ዙሪያ እንግዲህ ከቤንጃሚን ሼሽኮ ጋር ያለው ነገር እንዴት ሊሆን ነው ዋናው ጥያቄና ትንሽ ግራ የሚያጋባ ነው። እንዴት ነው ቪክቶር ዮኬሬሽ ፈርሞ ሼሽኮ መምጣት የሚችልበት ሁኔታ አይኖርም እንደ እኔ ሀሳብ ከሆነ። ምክንያቱም የአርሰናል በጀት አመት እንግዲህ የተወሰነው አንድ አጥቂ ብቻ ነው እየተወሰነ ያለው። ምክንያቱም ከወጪው አንጻር ማለት ነው። ቤንጃሚን ሼሽኮ ከቪክቶር ዮኬሬሽ ይልቅ በጣም ትልቅ ወጪ የሚያሰጣ ተጫዋች እንደሆነ የምናውቀው ነገር ነው። ኦልሞስት ከ80 ሚሊዮን ዩሮ በላይ እንደሆነ እየተነገረ ነው ያለው። እንዲሁም በስፖርቲንግ ሊዝበን ዙሪያ ደግሞ ከ100 ሚሊዮን በታች እንዲሁም ከ65 ሚሊዮን ዩሮ በላይ መሸጥ እንደሚፈልጉ ነው የስፖርቲንግ ሊዝበኑ ዳይሬክተር በቅርብ ጊዜ ለጋዜጣዊ መግለጫ እንደተናገሩትና ታዲያ ከሁለቱ ተጫዋቾች መካከል አንዱን ነው ማስፈረም የሚችሉት። ነገር ግን ቅርብ ሰዓት እንደወጡት መረጃዎች ሲኤንኤን ዴ ፖርቹጋል፣ ሪከርድ ዴ ፖርቹጋል እንደተናገሩት ከሆነ አርሰናል ተመራጩና ወደፊት እየገፋ ያለው ክለብ መሆኑን ያሳወቁበት ሆኗል ማለት ነው። ሌላኛው እዚሁ አርሰናል ቤት ስንቆይ ሮድሪጎን መመልከት አለብን። ሮድሪጎ በሪያል ማድሪድ ቤት ለመቆየት ፍንጭ እየተገኘ ነው ሲል ማርካ ነው የዘገበው። ማርካ እንደዘገበው ከሆነ ሮድሪጎ በሪያል ማድሪድ ቤት ለመቆየት ፍንጩ ከዣቪ አሎንሶ ጋር ትንሽ ለመስማማት ጫፍ ላይ መድረሳቸውን ነው እየተናገረ የሚገኘው። ዣቪ አሎንሶና ሪያል ማድሪድ አዲስ ፊርማ ከፈረሙ በኋላ በክረምቱ ዣቪ አሎንሶ ወደ ሪያል ማድሪድ ከኮበለለ በኋላ ሮድሪጎ ትንሽ የመውጣት ሀሳቡን ገታ እንዳደረገው ነው እየተነገረ የሚገኘው። ዣቪ አሎንሶም በጋዜጣዊ መግለጫዎች ላይ ይህንን ተጫዋች እንደሚያደንቁና በሱ ዙሪያ ቡድኑን መገንባት እንደሚፈልግ መናገሩ ይታወሳል። ታዲያ ሮድሪጎም ከልጁ ጋር ከአሰልጣኙ ጋር ልምምድ ከጀመረ በኋላ በኢንስታግራም ገጹ በሶሻል ሚዲያዎቹ ያጋራቸው መልእክት አዘል ፎቶዎችም አሉና ታዲያ እነዚህን ጥቆማ በማድረግ ወደ አርሰናል የሚያደርገው ነገር ገታ ያለ ይመስላል ማለት ነው። እዛው አርሰናል ቤት ስንቆይ አሁንም ሌላኛው ከአርሰናል ጋር ስሙ ሲያያዝ የነበረው የአትሌቲኮ ቢልባኦ የመስመር ተጫዋች ኒኮ ዊሊያምስ እዛው ለመቆየት እየተስማሙ ይገኛሉ ነው እየተባለ የሚገኘው። አትሌቲኮ ቢልባዎች ከዚህ ልጅ ጋር ለመስማማት ፍላጎት እንዳላቸው ነው ውሉን ለማራዘም ማለት ነው። የ22 ዓመት ድንቅ የመስመር ተጫዋች እንደሆነ እናውቃለን። በስፔን ብሔራዊ ቡድንም ሆነ
በክለቡ ቆይተው ጥሩ እንቅስቃሴዎችን ያስመለከተ እና የብዙ ክለቦችን ትኩረት የሳበ ተጫዋች እንደነበር እናውቃለን። እንደ ባየር ሙኒክ፣ አርሰናልን ጨምሮ እንዲሁም እንደ ቼልሲ ያሉ ክለቦችን ፈላጊዎቹ ነበሩ። ነገር ግን ቢልባዎች ከልጁ ጋር የኮንትራት ማራዘሚያ ውል እንደሚፈጽሙ አመኔታ እንዳላቸው ነው ማርካ የዘገበው። ወደ ሌላ ዘገባ ስናልፍ እንግዲህ ሊቨርፑልን እናገኛለን። ሊቨርፑሎች ብራድሊ ባርኮላ ላይ ነው አይናቸውን የጣሉት። ሊቨርፑል የፓሪስ ሴን ጀርመኑ የ22 ዓመት የፊት መስመር ተጫዋች ፍራንሳዊ የፊት መስመር ተጫዋች ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ከፍሎሪያን ዊርትዝ ዝውውር በኋላ ነው እንግዲህ ከባየር ሊቨርኩሰኑ ፍሎሪያን ዊርትዝ እና ኦልሞስት ከ120 ሚሊዮን ፓውንድ በላይ ወጪ ካስወጣቸው ተጫዋች የዝውውር ተጫዋች በኋላ ብራድሊ ባርኮላ ላይ አይናቸውን አሳርፈዋል ሲል ነው ዘሰን ይዞት እንደወጣው መረጃ የሚያመለክተው። ጄደን ሳንቾ በማንቸስተር ዩናይትዱ ተጫዋች ጄደን ሳንቾ በብዙ የእንግሊዝ ክለቦች ፍላጎት አይን ውስጥ ገብቷል እየተባለ ነው። ከነዚህ መካከል አስቶን ቪላ፣ ኒውካስትል እንዲሁም ቶተናሞች ይገኙበታል። እነዚህ በተለይ ቶተናም የዚህ ልጅ ፈላጊ እንደሆነ ነው እየተነገረ የሚገኘው። ዘሰን ይዞት እንደወጣው መረጃ ከሆነ የቼልሲን የውሰት ውሉን አቋርጦ ወደ ማንቸስተር ዩናይትድ የተመለሰው 25 ዓመት የሞላው እንግሊዛዊ የፊት መስመር ተጫዋች በእነዚህ 3 ክለቦች ፍላጎት እንደታደረበት ነው እየተነገረ የሚገኘው። ታዲያ በቅርቡም ንግግር ለመጀመር ጥረት እንደሚያደርጉ ነው እየተነገረ የሚገኘው። ጃክ ግሪሊሽን የሚመለከት ዜና አለ። ጃክ ግሪሊሽ እንግዲህ በዚህ ዓመት ብዙ ፈላጊ ካገኙ ተጫዋቾች መካከል አንደኛው ሆኗል። አቋሙ እንደቀነሰ የምናውቀው ነገር ነው። አምና ሲቲ ትሬብል ካሳካ በኋላ ያለው ቆይታው ጥሩ አልነበረም። ታዲያ ኤቨርተን፣ ኒውካስትል የዚህ ልጅ ፈላጊዎች ሆነው ብቅ ብሏል። እንዲሁም ባየር ሊቨርኩሰንም በቅርብ ጊዜያት ፈላጊው እንደነበር ትንሽ ነግሬያችሁ ነበር እና ፉትቦል ኢንሳይደር ይዞት እንደወጣ መረጃ ከሆነ ኒውካስትል ሌላኛው ተጨማሪ ክለብ ሆኖ ብቅ ብሏል ተብሏል። ኤቨርተን እንኳን ቀደም ሲልም ነበረ። ነገር ግን ኒውካስትል አዲሱ የ29 ዓመት የፊት መስመር ተጫዋች ፈላጊ ሆኖ ብቅ ብሏል ተብሏል። ባየር ሊቨርኩሰን ከሊቨርፑል ጋር ያላቸውን ቁርኝት ጭራሽ ለማጠናከር እየሰሩ ይገኛሉ እየተባለ ነው። ሁለቱ ክለቦች እንግዲህ በዚህ የክረምት የዝውውር መስኮት ትንሽ በቃ እንደ ቤተሰብ እየሆኑ እየተባለ ነው። በፍሎሪያን ዊርትዝ በጄሬሚ ፍሬምፖንግ በኩል ሁለቱ ክለቦች ስምምነት መፈጸማቸው ነው እየተነገረ የሚታወቀው። ታዲያ አሁን ደግሞ በሊቨርኩሰን በኩል ጀረል ኳንሳን ፈላጊ ሆኖ ብቅ ማለታቸው ነው እየተነገረ የሚገኘው። የ22 ዓመት የመሃል ተከላካዩን ጀረል ኳንሳን ለማስፈረም ፈላጊ ክለብ መሆናቸውን አትሌቲክ ይዞት የወጣው መረጃ ይዘግባል። እዚሁ ሊቨርፑል ቤት ስንቆይ ሊቨርፑል አጥቂያቸው ሊሸኙ ነው ይለናል። ሊቨርፑሎች አጥቂያቸውን ለመሸኘት ሽርግድ እያሉ ነው ሲል ነው ቶክ ስፖርት ይዞት እንደወጣው መረጃ የሚያመለክተው። የሳውዲ ክለቦች ይህንን ተጫዋች ይፈልጉታል። ማንን ነው የምትሉ ከሆነ ዳርዊን ኑኔዝን ነው። ዳርዊን ኑኔዝ ኡራጓዩን የፊት መስመር አጥቂን ዳርዊን ኑኔዝን አልሂላሎች ፈላጊ እንደሆኑና ንግግር እንደጀመሩ ነው እየተነገረ የሚገኘው። ኑኔዝ ግን አውሮፓ ውስጥ መቆየት ይፈልጋል። ነገር ግን ከእንግሊዝ መውጣቱ የሚቀር ነገር አይደለም። ስለዚህ ከስፔን ወይ ከጣሊያን የሚቀርቡለትን ጥያቄዎች ለማጤን ዝግጅት ላይ እንደሆነ ነው እየተነገረ የሚገኘው። በሌላው ዜናችን ስናመራ ሌሮይ ሳኒ እናገኛለን። ሌሮይ ሳኒ እንግዲህ ከሳውዲ የመጡለትን ጥያቄዎች ውድቅ ካደረገ በኋላ በጋላታሳራይ የሕክምና ምርመራውን ለማድረግ እንደተገኘ በኢስታንቡል እንደተገኘ ነው ፋብሪዚዮ ሮማኖ ይዞት እንደወጣ መረጃ የሚያመለክተው። ታዲያ ይህ ልጅ በአርሰናልም ሆነ በአንዳንድ የእንግሊዝ ክለቦች ተፈላጊ ተጫዋች እንደነበር የምናውቀው ነው። ነገር ግን ወደ ቱርኩ ጋላታሳራይ ማምራቱ ነው የተነገረው። እዛው ጋላታሳራይ ቤት ስንቆይ ቪክቶር ኦሲሜን እንግዲህ ትንሽ ስሙ ግራ ይገባል። አንዳንዴ የዝውውር ሂሳቡንም ለመጨመር ይመስል ከትላንት ወዲያ ማንቸስተር ዩናይትድ ጋር ስሙ እንደተያዘ ስነግራችሁ ነበር። አሁን ደግሞ ከአርሰናልም ጋር ድጋሚ ስሙ እየተነሳ ነውና ይህ ሆን ተብሎ እየተሰራ ያሉ ነገሮች ይመስሉኛል እንደኔ አተያይ ከሆነ እንጂ ልጁ ያን ያክልም ክለቦች እየጠየቁበት እንዳልሆነ ነው የሚሰማኝ። ምክንያቱም ናፖሊ ከሱ የሚፈልገው ብር አለ፣ እንደገና እሱም የሚፈልገው ደሞዝ አለ። ቀደም ሲል ማንቸስተር ዩናይትድ በጊዜ ገና በዝውውር መስኮቱ ክፍት እንደተደረገ በጊዜ ጥያቄ አቅርቦለት ያው ልጁ በደሞዝ ዙሪያ ጥሩ እንዳልሆነ ነው የተመለከቱትና አርሰናሎችም ቢሆኑ በዚህ ልጅ ዙሪያ ፍላጎት እንደሌላቸው ነው የሚታወቀው። ነገር ግን
አሁን ግን ስሙ ከብዙ ክለቦች ጋር ነው እየተነሳ የሚገኙና ትንሽ ግራ ይገባል። ኖቲንጋም ፎረስቶች ከሊድስ ጋር ግብ ውስጥ ገብተዋል እየተባለ ነው። የአትሌቲኮ ማድሪዱን የ31 ዓመት የሞዛምቢክ ተጫዋችን ለማስፈረም ማለት ነው። ሬኒልዶ ማንዳቫ ይባላል። ይህ ተጫዋች 31 ዓመቱ ነው። የግራ መስመር ተከላካይ ነው እና ታዲያ ሰንደርላንድ፣ ፎረስት እና ሊድስ የዚህ ልጅ ፊርማ ለማግኘት ግብ ውስጥ የገቡ ክለቦች ሆነው ተገኝተዋል። ማንቸስተር ሲቲ በክረምቱ ራሱን እያጠናከረ የሚገኘው ቡድኑን እንደ አዲስ እየገነባ የሚገኘው ማንቸስተር ሲቲ አምስተኛ ፈራሚ ለማግኘት ጫፍ ላይ ደርሷል ሲል ነው ዚ አትሌቲክ እየዘገበ የሚገኘው ማለት ነው። ታዲያ ማንቸስተር ሲቲዎች ማንን ነው ማስፈረም ለጫፍ ላይ ደረሱት ከምትሉ ከሆነ የሮዘንበርጉን ኖርዌያዊ ተጫዋች ሴቭሬ ሃልሴት የተባለውን ተጫዋች ለማስፈረም ጫፍ ላይ ደርሷል ሲል ነው አትሌቲክም ሆነ ፋብሪዚዮ ሮማኖም እየዘገቡ የሚገኙት ማለት ነው። ሪያል ማድሪድ የ17 ዓመት አርጀንቲናዊ አማካይ ተጫዋች ማስፈረማቸው እርግጥ ሆኗል ማለት ነው። ሪያል ማድሪዶች ፍራንኮ ማስታንቱኖ የተባለውን የሪቨር ፕሌት ተጫዋችን ማስፈረማቸው እርግጥ ሆኗል። ፋብሪዚዮ ሮማኖ ሂር ዊ ጎም ሲል አሳውቆታል። እንደገና የስፔኑ ጋዜጣ አስ ይዞት እንደወጣው መረጃ ከሆነ የተረጋገጠ ዘገባ ሆኖ ወጥቷል ማለት ነው። ሌላኛው የመጨረሻ ዘገባ ለማድረግ ያክል በብዙ የእንግሊዝ ክለቦች አይን ውስጥ ሲገባ የነበረው ተጫዋች አንሄል ጎሜዝ ወደ ኦሎምፒክ ማርሴይ ነው መዘዋወሩ የተረጋገጠው። ተጫዋቹ የሕክምና ምርመራውን ጨርሷል። ታዲያ በማርሴይ ቤትም የ3 ዓመት ቆይታ ይኖራል። ከዚህ በፊት በሊል የምናውቀው ተጫዋች ነው። በማንቸስተር ዩናይትድ ራሱ የሚፈለግ ተጫዋች ነበረ። እንዲሁም አርሰናልም በትንሽ መልኩ ትንሽ ፍላጎት የነበረው ክለብ ነበር። ነገር ግን ተጫዋቹ እዛው ፈረንሳይ ለሚገኘው ኦሎምፒክ ማርሴይ መፈረሙ እርግጥ ሆኗል። በሻምፒየንስ ሊጉም ተሳታፊ ተጫዋች ሆኗል ማለት ነውና ይህንን ይመስላል የዝውውር ዜናዎቻችን። አዳዲስ መረጃዎች ካገኛችሁበት ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። እንዲሁም ቀረ የምትሉት ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ እንድታስቀምጡ በአክብሮት ጠይቃለሁ። በሌሎች የዝውውር መረጃዎች እስከምንገናኝ ድረስ ሰላም።